ወይ ባልሽ ነው እንዴ? አትጂጂ በማለት ሊከለክልሻል? አላገባሽ እንደዚህ ሰላም ሆነ ተናረጋለሁ። እኔ ቤተሰብ አከብራለሁ። ላውድ ስፒከር ታርገው ትንሽ ድምፁን እንስማው። ኦኬ እሺ 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 እና እስቲ በዚህ ጉዳይ ላይ ጆከር ሚጥሚጣ ካለች በዚህ ጉዳይ ላይ ሌሎችም ሰዎች ካላችሁ ግቡና ያለውን ነገር መታወቅ አለበት። ስለዚህ ሴትዮ ማንም እንትን ያለ የለም እና ህዝቡ ጥያቄ አለ። ተደፋፍኖ እንዲቀር የፈለጋችሁ ሰዎች አላችሁ። ይሄ ደግሞ አይሆንም። እንዲደፋፈንላችሁ ምን እንድልላችሁ አይደለም። ጆከር እንዴት ነህ? ዮኒዬ እንዴት ነህ? ሰላም ነው? ሰላም ነው ብሮ። በአጭር እኮ ይሄ አጭር ጥያቄ ነው። በነገራችን ላይ ያለፈው ግርግር አልፏል። ካረፈችም አረፈች ነው። ግን በየኮመንቱ ላይ እና የምናየው ነገር ላይ እቺ ሴት ብዙ ሚዲያ ያውቃታል አይደል? ብዙ ሚዲያ ላይ ቀርባ ታውቃለች። ትክክል። ይሄ የዶሮ ነፍስ አይደለም። ምናልባት መቃብር ሲቀበር የተቀበረችበትን ተውት። ሌላ አንድ ተራ ቲክቶከር እንኳ ባይሄድ አንድ ሰው እንኳ የለም፣ ቤተሰብ የላትም፣ ወጥቶ እዚህ ተቀብራለች፣ እዚህ ቤተክርስቲያን ተቀብራለች። ስለዚህ አሞራው ስቶሪ አድርጓል። አሞራውን ሸር አድርጉለትና የት ቤተክርስቲያን እንደተቀበረች አሁኑ አንተ ደውለህ እዛ ቤተክርስቲያን ላይ ማጣራት ትችላለህ። አጭር አማርኛ ነው። ሌላም ሰው ፍለጋ አያስፈልግም። እኔ ልጅ ሳታይልኝ ምናምን ብሎ ስቶሪ አድርጓል። እንደሞተች ይምጣ፣ የህይወት ጉዳይ ነው። አንተም ጋጸብ ይሁን ምንም ይሁን ይምጣና የሚግባባው ሰው ወይ ገስት ላይ ያስገባ በስልክ እዚህ ቤተክርስቲያን ነው። አሁኑ እኛ ደውለን አንተ ትደውላለህ፣ ሰው ትልካለህ። እዛ ቤተክርስቲያን ላይ ያላትን እንዴት እንደተቀበረች እንዴት እንደሆነ ያንን ነገር ማጣራት ይቻላል። ጥሩት፣ ይምጣ። ሾላ ሚካኤል ለ15 ቀን ቼክ ተደርጎ 15 ቀን ትህትና ታምራት የሚል የተቀበረ ሰው የለም። ቼክ ተደርጓል። ሾላ ሚካኤል ነው የተቀበረችው ብላችኋል። ሾላ ሚካኤል ላይ አንድም በሷ ስም የሞተ ሰው የተቀበረ ሰው የለም። ይሄ መረጃ አለን። ስለዚህ አሁንም አሞራው ይሄንን የምታውቅ ከሆነ እዛ ቦታ ነው የተቀበረችው ነው የተባለው። እዛ ቦታ ላይ በዛ ጊዜ የተቀበረ ሰው የለም። ስለዚህ የት ናት? የዴዚ እናት ትህትና የት ናት? ትህትና ታምራት የት ናት? እሱም ብቻ ንገሩ። አላችሁ ሰዎች አላችሁ በዚህ ጉዳይ ላይ ጥሩት። ከኔ ጋር ያን ያህል ጸብ የለም። በውስጥም ጽፎልኛል። እኔ እንዲያውም የሞተች ጊዜ አደራ የዴዚን ነገር ብዬ መልእክት አድርጌለታለሁ። ለሱም መልሶልኝ። ስለዚህ እባካችሁ የካም በሉ የትም በሉ አምጡ። እኔ ቼክ አስደረጌ የትም ቤተክርስቲያን ላይ እቺ ሴት አልተቀበረችም። አብሳላት ትላላችሁ። ማናት አብሳላት? አምጧት ትግባ። ምንም ችግር የለብኝም። እኔ ማንም ሰው በዚህ ጉዳይ መግባት ይችላል። ማንም ሰው። ስለዚህ የሆነ ይችን ሴት አበባ የምትሰጠው ናት። አብሳላት አስገባት። እሺ የታለ መልሰሽ አበባ ስጭ አብሳላት። ቆይ ኧረ ኦኬ አመጣዋል። ታብታብ ኮፒ ሊንክ እያደረጋችሁ አደራ። ሰላም አብሳላት፣ ሰላም ነሽ? እግዚአብሔር ይመስገን። ማኛው እንዴት ናችሁ? እንዴት ነሽ? ሰላም ነው እግዚአብሔር ይመስገን። እስቲ ምንድነው ንገሪን ያለውን ጉዳይ። እኔ ያው የማጣራ ሰው ነኝ በዚህ በቲና ሞት ጉዳይ ላይ የመጀመሪያ ጥያቄ የጠየቅኩ ሰው ነኝ። ይሁን ለምንድን ነው ሞተች ከተባለ መጀመሪያ በፍቅራቸው ጉዳይ ላይ ምናምን እኔ አልገባውም፣ ግን የማዳምጥ ሰው ነበርኩ። እንደማዳምጠው ሰው ግን ሞተች ይላሉ። አንዲት ግለሰብ ተናገረችው ንግግር ትንሽ ማኛው ጭንቅላቴን ኮንሰርን ያደረገኝ ንግግር ነበረ። ምንድነው ኤደን የምትባለው ግለሰብ ጓደኛ አላት ለቲና ማለት ነው። አብሮ ደግሞ የሚያግዛት ሰው አለ። ከአሜሪካ ንብረቷን ሽጣ መታለች። ያ የሚያግዛት ሰው ኤቲኤምዋን ሰጥታው ገንዘብ ያወጣል አለች።
ከዛ እዚህ ጋር ጭንቅላቴ ክሊክ አደረገ። ዮኒማኛ አንድ ሰው ቢዝነስ ሊሰራ ከአሜሪካ የመጣ ሰው ለምንድን ነው ኤቲኤሙን ሰጥቶ ፒንኮዱን ሰጥቶ ገንዘብ የሚያስወጣው? ትመልስና ደግሞ ልንገርህ ትላለች። እኔ እኮ ስልኳ አለኝ ስደውልላት ግን አይነሳም፣ ግን ቀብረናታል። ዩ ጋይስ እቺ ሴት የት ነው ያለችው? እንዴት ነው የተቀበረችው? የሚል ጥያቄ መጠየቅ ጀመርኩኝ። ሁሉም ሰው እነ ቦምባስቲክን ብዙዎችም ነበር እኛ ጀማ መጠየቅ ጀመርን። ከዕለታት አንድ ቀን የሲኞሪታ ቤት ትናንትና የሆነ ሰው ሼር አድርጎልኝ ሄደ። ሲሄድ ወንድማችን ጀርመን ሀገር የሚኖር አይ እኔ እኮ ዳኒ የሚባል ግለሰብ እኔ እኮ ሜላት የምትባል ሰው አላለም፣ ግን ሰዎቹ ደግሞ ሜላታልሽ ብለው ኮምፕሌን ያቀርባሉ። እኔ እንደዛ አላልኩም። በነገራችን ላይ አንድ ግለሰብ አለች፣ ነጋዴ ናት፣ እንደኔ ስራ የምትሰራ ናት፣ ፍራንክፈርት አለኝ። እኔም ያለው ጀርመን ፍራንክፈርት ነው። ምንድነው ስለው ፖስቱን አንሳው፣ ልጅቷ በህይወት ሴትዮዋ በህይወት አለች ተብያለሁ አለን። ውይ በእናትህ ዳኒ እና ለምንድን ነው ወይ አስገባት ወይም ደግሞ ጠይቃስን በስልክ ነው ያለችኝ። ኦኬ ደውልላት ስንለው ደወለላት፣ ጠየቃት። የምታወራው ስለ ዴዚ ነው፣ የምታወራው ስለ ሚዲያ ላይ ቢዝነስ ስለሚሰሩ ሰዎች ነው የምታወራው። ሰከንድሊ እስኪ ሪከርዱን በደንብ አሰማን ምናምን ስንለው አይ በቃ አለች ነው የምትለው ስለው እባክህን ዳኒ ካለች የት ነው ያለችው በህይወት ብለህ ጠይቃት ስለው አልነገረችኝም አለኝ። በውስጥም ጻፍኩለት። እዛው ጌስት ላይ ምን አልኩት? ዳኒ እኔ ያለው ፍራንክፈርት ነው፣ እኔ ልታገኝ ፈቃደኛ ናት አልኩት። ጠይቃታለሁ አለኝ። ነገሮቹ ዝግብግብ አሉ። ከዛ በፊት ግን ዮኒ እንድታስታውስ የምፈልገው ነገር እኔ እንደ አንድ እናት ምንም ኢንተረስት የለኝም። አሞራውም ሌሎቻችሁም በጣም ነው የምወዳችሁ፣ ከታተላለሁ። ድሮም ጀምሮ ነው ማውቃችሁ፣ ከኩማ ጊዜ ጀምሮ ከነቤታየው ጊዜ ጀምሮ። ግን እንደዚህ ኃላፊነት ያለኝ ሰው ስለሆንኩ ብዙ ሚዲያው ላይ አይመቸኝም፣ አልመጣም፣ አዳምጣለሁና ለአሞራው እንደ አንድ እናት ምንም ነገር ከመናገሬ በፊት ገብቼ በውስጥ እግዚአብሔር ስጠው እሱን ፎሎ መለሰልኝ ከማረገው እንቅስቃሴ አንግል ጠየቅኩት። አሞራው ልጅነት አጥቅቶህ ሊሆን ይችላል። ባክግራውንድ ላይ ፑሽ የሚያደርጉ ሰዎች ወጣትነትህን እየተጠቀሙብህ ሊሆን ይችላል። እናቶች እንዳያለቅሱብህ እንዳያዝኑብህ እባክህን ይሄን ነገር ውጣና አስረዳ፣ ምንድነው እየሆነ ያለው ብዬ በምለው ሳላይ መጀመሪያ ላይ ትክክል የሆነ ነገር አልመለሰልኝም። ከዛ መለመን ጀመርኩኝ። እንደ እህት ልለምንሽ ከዚህ ኬዝ ውጪ ልጆች አሉሽ አለኝ። አዎ አለኝ። እና እንደ እህት ልለምንሽ ያስፈራራውሽ አይደለም ከዚህ ጉዳይ ላይ ውጪ አለኝ። እንግዲያውስ እኔ ቃል የምገባልህ ነገር እኔ ብዙ ፎሎ የለኝም፣ ብዙ ተከታይ የለኝም። እንደ እናት ዋጋ ከፍላ እንዳሳደገች እናት ግን የሚሰማኝ ስሜት አለ። ብዙዎቹን ለአንበሳ ስሰጥ አይቻለው፣ ነገሮች ሲስተባበል አይቻለው። በቃ ውስጤ ኮንፎርም ደስ ያላለኝ ነገር ስላለ እጮሃለው፣ ድምፄንም አሰማለው። እርግጠኛ ነኝ መልስ ትሰጣለህ ብዬ በውስጥ ጽፌለታለሁ። እሱም የጻፈልኝ ጽሁፍ አለ። ለምንድን ነው እሺ ሌላ ቢቀር የእናትየው አድራሻ በውስጥ ቴክስት አድርግልኝ፣ ቤተሰቦች አዲስ አበባ አሉ፣ ሄደው ቀብር የሚድረሱ፣ ከዛ በኋላ እኔም ዝም እላለሁ ስለው አይካንት አለኝ። መናገር አልችልም፣ ነገሩ ስብስብ ነው አለኝ። ከዛ በኋላ እኔም ፎሎም የለኝም። በእርግጥ ሰው ጋር እየገባው መጮህ ጀመርኩ። ሌሎቹም ትክክል ነው ማለት ጀመሩ። የደረስንበት ነገር ቢኖር ይሄ ነው። ማስፈራራቱ ግን እንደቀጠለ ነው እልሃለሁ ማኛው። እናንተም በተቻላችሁ መጠን ፍትህ ጠይቁ። እኔ ግን ፐርፐዝሊ ኤደን ላይ ፎከስ የምን ማስፈራራት እስቲ ንገሪኝ። አብሰላት የምን ማስፈራራት? ያለችው ጀርመን ነው። ልጆችሽን አሳድጊ፣ ይሄ ኬዙ ዴንጀር ነው፣ ውስብስብ ነው። ለምንድን ነው ውስብስብ የሆነው? አንድ ሰው እሱ አሞራው ማስረጃ ያለሽ እናቱ የጻፈልሽ አለ ማሳየት ትችያለሽ? እስቲ ያሳይ። እሺ ያሳየኝ እናቱ ሰው ማይስላል ፎሎ ባክ አርጋትና ዮኒ ፎሎ ባክ አርጋታለሁ። ወርዳ ቴክኒሻን ማሳየት አርጋት ተላከለ። ይሄው እዚህ ጋር ማሳየት ትችላለች። እያያችሁ ሰዎች ቅልቦች ካላችሁ ይግቡ። እዚህ ያለው ነው ቤተሰብ ቅልቦች አሉ ካላችሁ ነው። አይ ታውቃላችሁ፣ በማስረጃ ነው። እኔ ኮመንቱን አይተዋል አይደል ዮኒ? ቅድም ሸር ያደረኩልህ ኮመንቱን አይተዋል። ማንንም ሰው ወደ ቤት እንዳትወስጂ ምናምን የሚል ሞቶች ሞታለች። እዚህ የሞተችው ለምንድን ነው ግን ይሄ ነገር መደበቅ የተፈለገው? ምንድን ነው ኬዙ? ከሞቶች ሞታለች፣ አለቀ። 4 ነጥብ። ህዝቡ ይመን፣ ለቅሶ የሚደርሰው ለቅሶ ይድረስ።
ትክክል። ምን ሞት መደበቅ ምን አስፈለገ? አይታይም። በውስጥ ላኪለት ለይወን ይውረጅና ፎሎ ባካርጋ ላኪልኝና ልክለታለሁ። እኔ እንትን ካልሽ ያ ይታያል። አላንቺ አሁን መጣ አይታችኋል። ስክሪን ሻት አድርጉ። ቤተሰብ አላቸው አይደለ? ስሚኝ፣ ከዚህ ነገር ውጪ እንደ እህቴ ልምከረሽ፣ እንዳትቆጪ። በዛ ምንድነው በኋላ እኔ እያስፈራራዎች አይደለም። እኔን መጠየቅ ፈርቼ ነው ዝም ያልኩት። በጣም ውስብስብ ነው። ለልጆችሽ ኑሪላቸው። ምን ማለት ነው? ከላይ የሱ መሆኑን አይኖ በፕሮፋይል እዚህ ጋር የሱ መሆኑን ያሳያል። ግን ከላይ የሱ መሆኑን እኮ አጠር አድርገሽ በቪዲዮ ማነካካት ትችያለሽ። የሱ አካውንት መሆኑን ከላይ ለፈለከው ሰው ለሀኒ መላክ እችላለሁ። ለፈለከው ሰው በፍጹም አልዋሽም። እኔ በቃ ፎሎ ባክ ያረጋግጥና ሪከርድ አድርገሽ ላኪለት። ስክሪና ሪከርድ አድርጊውና ለይላባሽ ቴክስቱን እያሳየሽ ሪከርድ አድርገሽ ላኪለት። የእሱ አካውንት መሆኑን አረጋግጠሻል? አንዳንድ ኮመንት እያየሁ ነው። ምን የሚል ኮመንት እያየ ነው? ምን ይሄ እንትን ነው ምናምን ፖለቲካ አይደለም። መጀመሪያ እኛ ከመነሻው ወደ ሌላ ነገር ውስጥ አላስገባ ነው። ግን አሁን መቃብሯን የተቀበረችበትን ለህዝቡ ማሳወቁ ውዝግብ ላይ ስላለ መታወቅ አለበት። ወደ ሌላው ጉዳይ ቀስ ብለን እንደርስበታለን። ሌላውን ይደረሳል። መጀመሪያ የእሷ የት እንደሆነች በየቤተ ክርስቲያኑ ተጠይቋል። የእሷ ስም የለም። ትህትና ታምራት ይባላል ስሟ። የትኛውም ቤተክርስቲያን የለም። ሄዳችሁ ማጣራት ትችላላችሁ። የካ ብለዋል። ማነው ስሙ? ሚካኤል ብለዋል። ይሄኛውን እንድታየው ፈልጋለሁ። ቅድም አንዲት እህታችን ያቺ ሄደን የምትባሏ ቦታ እንድታሳይ ተቀጣጥረን ከአንዲት እህታችን ጋር አሚን ከምትባለው ኢትዮጵያ ድራይቭ አድርጋ ስትመጣ አሞራው መጥቶ ስልክሽን አንሺ፣ ማንንም ሰው ወደ ቤት ይዘሽ እንዳትሄጂ ብሎ ኮሜንት ላይ ጻፈላት። ማስረጃ ነው ይሄ። እሱን አይቻልም። እንዳትሄጂ ብሏል። ለምንድን ነው ሄደንን ሸር አድርጊላታ። ለምንድን ነው ይሄን ማድረግ የፈለገው? መሄድ ያልተፈለገው ውስብስብ ነው የተባለው ለምንድን ነው ውስብስብ የሆነው? ያላችሁ በድንገተኛ ታማ ሞታለች ነው ያላችሁት። ያ ከሆነ እኔ ልወርድ ነው። ሌላው ነገር ደግሞ ከተቻላችሁ ዮኒም ጆከርም ባንክ ቤት የተባለው ነገር አለ። ቅልቦችን ጥሩትና ገንዘብ ያወጡ አሉ ብላለች ኤደን። ማን ነው ገንዘብ የሚያወጣው ግለሰብ? የጓደኛዋ ናቸው ብላለች። ይሄንንም ከህግ አንግል እንዲታይ ተባበሯት። እናንተ ናችሁ አቅም ያላችሁ። እኔ ድረስ ደርሻለሁ። ከመውረድሽ በፊት አሁን ዮኒ ፎሎ ባክ አድርጊው። ፎሎ ባክ ያደርግሻል። ሪከርድ አድርገሽ ፎሎ እየገባሽ ቴክስቱን አድርገሽ ሪከርድ አድርገሽ ቪዲዮ ሪከርድ ላኪለት። አሁን ችግር የለም። አይ በዚህ ጉዳይ ላይ መሄድ ስላለብን ነው። ያልተጣራ ነገር ውስብስብ ነው ካለ አሞራው የትም ቤት ገብቶ ማብራራት አለበት። እዚህም ካልመጣ ኦኬ። ሌላ ቦታም ከፈለግ ውስብስብ እንዴት ሊሆን ቻለ? ለምንድን ነው ውስብስብ የሆነው? ለምን ምክንያት? ይሄንን ነገር ሚጣ የአንቺ ጋር ያለው ኢንፎርሜሽን ምንድን ነው? እኔ እንኳን ቅድም አጋጣሚ ሆኖ ቦምባስቲክ ቤት ጆይን ብዬ እየሰማው ያው ቦምባስቲክ ኢንቫይት አደረገኝና ገባው። የነበረው ነገር ላይ የቻይልድሽ ድራማ ነበር ሲሰራ የነበረው። ምክንያቱም ኤደን እኔ ቀብር ያለው አለች። ልትሄድ ተብሎ ጃጓር 5000 ኢትዮጵያ ብር ለትራንስፖርት እና ሻይ ጠጡበት ብሎ እዛው አካውንቷ ላይ ትራንስፈር አረገላት። ሄዳ መቃብሩ ልታሳይ ማለት ነው። ከዛ ኢሚዲየትሊ እሱ መጥቶ ስልክሽን አንሺ ብሎ ጻፈላት ኮመንት ላይ እና እኔም አይቼዋለሁ። ገስ ላይ ነበር ነው አይተናል። ነገር ግን እሷ እንዳትሰማው ነው የፈለኩትና ሁላችንም ዝም አለን። ገባ እንዲያልፍ ኮመንቱ ትንሽ ልጅቷ ነካ ነገር ያደርጋታል መሰለኝ። ላይክ ወፈፌ ነገር ቢጤነች ኤደን የምትባለው ማለት ነው። ከዛ
ድጋሚ ደግሞ አሁንም ቤት ማንንም ቤት ይዘሽ እንዳትሄጂ ብሎ ኮመንት ጻፈላት። ከዛ ስልክ ተደወለልኝ አለች እና እሷ ኤደን የምትባለው ምን አለች? አይ እዚህ የቲና ወንድም ነኝ ማለት የዴዚ እናቷ ወንድም ነኝ እና ይዘሽ አንድ ሰው ይዘሽ ብትመጪ እንደበድብሻለን ምናምን ብለው አስፈራሩኝ አለች። ከዛ ብሽ ልጅቷን ይዘሻት ሂጂ ስንላት ነው ይዤ አልሄድም አለች። ተረዳኸኝ? ላይክ የሆነ የልጅ ድራማ ነገር ሆነ። አሁን ምን መሰለ ማግኘት ይሄ እኔ ስናገረው ላይክ ከዘርም ከፖለቲካ ምናምን አይደለም። ምንም የሚገኝ ትርፍ የለም በቲና ጉዳይ ላይ ምንም ፖለቲካ የሚሰራበት ነገር የለም። ፖለቲካ ለመስራት በሚሊየን እያለቀ ያለ ህዝብ አለ፣ በቀን እየሞተ ያለ ህዝብ አለ። በእነሱ ነው ፖለቲካ የሚሰራው። ይሄ ፖለቲካ አይደለም። ነገር ግን ይሄ አጀንዳ መዘጋት አለበት። ካለች በህይወት እግዚአብሔር ለልጇ ያኑራት፣ ለቤተሰቦቿ ያኑራት። ከሌለች ግን ለምን ይሄ አቴንሽኑ ለምን ይፈልገዋል? እሱ ኤደን የምትለው አንድ ቁጥር ምስክደ እሷ ልጅቷ ናት። አስገባ ያ ኤደን ኦንላይን የሚለውን አስገባ። ለምን ወጥቶ እሱ አይናገርም? ዴዚ እኮ አረገዘች እንጂ ላይ ካፏ ተዘጋ ማለት አይደለም። በምችለው ቋንቋ በእንግሊዘኛ ሞታ መናገር ትችላለች። እሱም ወጥቶ መናገር ይችላል። እቺ ሴትዮ ዮኒዬ በህይወት ኖራ እያለች በልጇ ተዋርዳ ሚዲያ ላይ ስታለቅስ የነበረች ሴት ሞታ ከሆነም የሙት ነፍስ እንዳያርፍ በየሪከርደሩ በየቤቱ እየተለጠፈች አጀንዳና ቶፒክ ከመሆን እውነታውን ይናገሩ። ሞታም ከሆነ ሞታለች፣ እንደዚህ ይሄ ነው ኤቪደንሱ ይበሉ። አይ ካልሞተችም በቃ አልሞተችም ተብሎ ይዘጋ። ምክንያቱም ምንም የሚገኝ ትርፍ የለውም። እሱ አጀንዳውን ካልፈለገው በስተቀር በየቤቱ እየገቡ ኮመንት መጻፍ፣ ጊፍት መስጠት ምናምን ምንም ጥቅም የለውም። ምንም ጥቅም የለውም ማለት ይሄ ህዝብ ብዙ ነገር ያየ ህዝብ ስለሆነ የቲና መሞት ኖርማል ሞት ነው። ሰው እንደሚሞተው ነው የሞተችው። ግን እንዴት ሞተች? ለምን ለመደብ ፈለገ? በቃሽ ቅድም ከመጣው ጀምሮ ስትለፈልፊ ነበር። በቃሽ እናውራበት። አንዳንድ ይጂ አለልኝ ሚታ በቃሽ እናውራበት። ምን ሆነሽ መንደሬ? ኧረ ቆይ በተራውሩ እንደዚህ እብድማ አላስገባም። ያምሻል እንዴ? ምንድናት? በሽተኛ አንቺ ነሽ። አንዷ ተጠያቂ አንቺ ነሽ። ባይዘው ሞታለች ቀብር ያለው ብለሻል። የቀበርሽበትን አሳይ ስትባይ አላሳይም ብለሻል። ያልቀበርሹን ውሸት ያልተደረገ ነገር ለምን ታወራለሽ? አጭር አማርኛ ምን ሌላ ቦታ መድረስ። ዴዚ ባለቤቷ አለች አይደል? እሷ አማርኛ የማትችል ከሆነ የተቀበረችበትን ቦታ አሞራውን ስልክ ተቀበሉና ደውሉለት። እዚህ ነው እናውራ። ምን እንግሊዘኛ ምን ብርቅ ነው እኮ ይሁን። እዚህ ቦታ እዚህ ነው የተቀበረችው ተባለ። ይሁን ሰው ልኮ ይሁን ለእናቷ ካረፈች በኋላ ዴዚ ላይ ታጫውታል እንዴ? ወታ ታውቃለች? አታለችም እኮ ዴዚ የለች እኮ የለችም። አካውንቷንም ሌላ ሰው ነው የሚይዛውን። ተሳደበች መልስ መለሰች የሚባለው ከእሷ የማይወጡ አንደበቶች ናቸው። አሁን ቴክስትም የሚደረግ ሌላኛው ነገር ደግሞ ዴዚ ሀቢባ ቤት ቴክስት አድርጋለች ነው ተብሏል። እሱም በድምጽ ነው በሪከርድ ነው ቢጣራ። እቺ ግን እንደምታዩት አንድ ሰው የሆነ ወንጀል ነገር ሲኖርበት ያንን ነገር ለመሸፈን ነው ረብሻ የሚያስነሳውና ከመጮህ ይልቅ ከመቆጣት ማንም ሰው የተሳደበ የለም። እንደዚህንም የሰደባት የለም። አሞራውንም የሰደበው የለም። አቴንሽን የሚስብ ነገር ከዚህ በፊት ከነበራቸው ቅሬታ አንግል ትንሽ ነገሩን ስብስብ በሚያደርገው ነገር ራሳቸው ናቸው የሚያነሱት እና ከዛ አንግል ጥያቄ ሲጠየቅ ኤደን ተረጋግተሽ ማውራት የምትችይ ከሆነ ማውራት እንችላለን። ገብቶሻል? ጉዳዩ ስለ ዴዚና ስለ ትህትና እንጂ ስለ ሚጣ አይደለም። እዛ ላይ ቀብር ሄጅ ያለው ብለሻል። እንስማሽ። ከዛ በኋላ ሚጣን ማናገር የምትፈልጊ ከሆነ ታናግሪያለሽ። ስለዚህ መጀመሪያ ቀብር ያለው ካልሽ እኛን አውሪ፣ ከዛ እሷን ታውሪያታለሽ። አንዴ ልስማት። ይቅርታ ስላቋረጥኩሽ አብሰላት። አንዴ ቆይ። ሌሎቻችሁ የላካችሁት ግን እንደው በፈጣሪ ሆንባችሁ ግፍን አትፈሩ። እኔ ቤት ኢንፎርሜሽን ልቀበል ነው። የማውቃችሁ ሰዎች ካልሆናችሁና የእኔ ሰዎች የሚያውቋችሁ ካልሆነ አትገቡም። ታውቃላችሁ። ለምን እንደምትልኩ ግራ ነው የገባኝ። በጣም ነው የሚያሳዝነው። ዮኒሻ ግን ቲና ቤተሰብ የላትም እንደ ይሄን ያህል እየተወራ እንዴት አንድ እህት ወንድም እህት ቤተሰብ ጎረቤት የለም ደፍሮ
ሞታለችም ወይስ አልሞተችም የሚባለው ማለት ነው። አሁን ዴዚ እዚህ ጋር ትምጣ ምናምን ትንሽ ይከብዳል። ሀዘን ላይ ከሆነች በዚህ ላይ ነፍሰ ጡር ናት ይከብዳል። ግን አብሳላትን ግን የልጁ የራሱ የውሸት ነው እያሉ የጻፉ ስለሆነ የራሱ አካውንት መሆኑን አጣርተሻል ወዴ? አይ ሌሎችም ያውቃሉ። እዛ ላይ ላይቭ ሲሆን አምራው ቪዲዮ ላይ ኮሜንት ይዘሽ እንዳትሄጂ ብሎ ኮመተበት እኮ ኮሜንት አለ። ምን የራሱ ነው። እኔ ዮኒ ምናምን ባት ላይ ያቀኝ ብዙ ሰው ያቀኛል። እንደዚህ አጭር አማርኛ እኮ ሙታለች አይደል? ከሞተች እንደዚህ እዚህ ቦታ ላይ ተቀብራለች። ይሄ ነው ቤተክርስቲያኑ፣ ይሄ ነው። ምን አገባችሁ የሚያስብል ነገር አይደለም። አጭር እኮ መልስ ነው። ከሞተች ሙታለች። ይሄ እዚህ ቦታ እዚህ ቤተክርስቲያን ነው የተቀበረ፣ በዚህ ቀን ነው የተቀበረ። ከዛ መጠየቅ ያለበት ሰው ልኮ እዛ ጋር ያስጠይቃል። አዎ ሙታለች ሲባል ሙታለች። አንድ ቤተሰብ አንድ ወንድም የላትም። እዛ አካባቢ ዶሮ ናት እሷ። እዛ ሰፈር ሀዘን የለም። ሚዲያ ያውቃታል። ትልልቅ ሚዲያ ላይ ብዙ ጊዜ ቀርባለች። አንድ ተራ ቲክቶከር እንኳ ቀብሯ ላይ አይደርስም። የዴዚ ወዳጅ የላትም። የእሱ ወዳጅ የለም። ቤተሰቦቹ በመቃብሩ ላይ የሚቀር ምንድን ነው? የህፃን ልጅ ጨዋታ አታድርጉት። ይምጣና ይናገር። ያው አይ ቀብር ያለው ብላለች ሄደን ተብሏል። እስቲ ከቀበርሽ ንገሪን ካለ የት ነው የተቀበረችው? ምንድን ነው ስላልሽ? እሺ ጥያቄ የምጠይቁኝ ወይ ጆከር ወይ ዮኒ ብቻ ናችሁ። ሌላ ሰው ነው የመቀንተን አልችልም። ጠዋት ጀምሮ ረጅም ሰዓት ዛሬ ለ6 ለ7 ሰዓት ስናወራ ነበር። ከነሚጣጋም እዛ ጋር ሂጂ እዚህ ጋር ሂጂ እያሉኝ ስንከራተት ነበር። አሁን ደግሞ ድጋሚ ሌላ ስትረስ አልችልም። ጆከር ይጠይቀኝ ወይ አንተ ከሁለት አንዳችሁ ነው የምፈልግ። ሁለታችሁ ጠይቁኝ። በተረፈ ሌላ ጥያቄ እነሱ ሴቶቹን አላስተናግድም። ይቅርታ። ያ በየሪከርዱ መስማት ትችላላችሁ። እሺ ተረጋጊ። ዮኒ ጠይቅሻል። ተረጋጊ። ቀብር ሄደሻል? አንተና ሁለታችሁ? አዎ ዮኒ ሄደሻል? የት ነው የተቀበረችው? እንትን የካ ሚካኤል ሾላ ጉርድ ሾላ ጋር ያለው ሚካኤል ጉርድ ሾላ ያለው ሚካኤል። የዛ የጉርድ ሾላን ሚካኤል እባካችሁ ስልክ ስጡኝ። መቼ ያለፈው እሑድ ከ5 ሰዓት እስከ 6 ሰዓት ተብሎ ነበር ቀብሩ። እንደውም እስከ 7 ሰዓት ነው የወጣ ነው። ዝናብ ዘንቦ ምናምን ሌት ሆነን ማለት ነው። ፎቶ ትንሽ ቪዲዮ ወይ ፎቶ አላረግሽም አንቺ? ወይም ያረገ ሰው የለም? ይኸውልህ ዮኒ አሁን ዛሬ ቆይሽ፣ አሁን ልምጣልህ ከዛ ጀምሬ። እሺ ኑዛዝ እንትን ምንድን ነው? እስከዛ በውስጥ ላኩልኝ አንዴ። ጉርድ ሾላ ጋር ያለው ሚካኤል ቤተክርስቲያን ነው። ሚካኤል እሑድ ዕለት ያለፈ እሑድ ነው ቀብር የተቀበረችው 6 ሰዓት ላይ ያለፈው እሑድ። ቤተሰቦቿ ማን ነበሩ እዛ ቦታ ላይ? ነበሩ የአሞራው ፋሚሊ ነበሩ። የእሷም ከአሜሪካ የመጡ ወንድሞቿም ነበሩ። ሁሉም ነበሩ። እናቷ ብቻ አልነበሩም፣ ትልቅ ሴት ስለነበሩ። እናቷ እሷናት ቦታ ላይ ያለችው እዛ ደውል ዮኒ። በቃ አጭራ ማለት ቤተሰብ ደውላችሁ በዚህ አጋጣሚ ቪዲዮ መውጣት እችላለሁ። ነገ በህግ ያስጠይቀኛል እኮ ዮኒ። ያልሞተ ሰው ካልሞተች ሞተች ብዬ እደምነኝ እኔ መውጣት እችላለሁ በካሜራ። ከስራ ላይ ነው ከመኪና ውስጥ ገብቼ የማወራ። ቀደም ሲልኩልኝ ወጥቼን ትንሽ ቻርጅ አድርጌ ወደ አንተ መጣሁኝ። እሺ ስለዚህ አይ ይሄው ጉርድ ሾላ ነው ያልሽው አይደለ? በደንብ ስሙ። እንትና የካ ሚካኤል ሾላ ጋር ያለው የካ ሚካኤል ሾላ የካ ሚካኤል ሾላ ገበያ ጋር ዶክተር መቤት ነች ምናምን እዛ ጋር የሆነ እንትን አለ። ኦኬ ሰምታችኋል። ፕሊዝ ደውሉ። ትህትና ታምራት የምትባል ያለፈው እሑድ ተቀብራለች ብለዋል። ስለዚህ እሱን ደውላችሁ ቼክ አድርጉ። ስልኩ ይኖራል እዚህ ዌብሳይት ላይ ታገኙታላችሁ። ባካችሁ ደውሉና ሪከርድ አድርጋችሁ እዚሁ ገብታችሁ አብራሩልን። እስከዛ ንገሪን። ቤተሰቡላ ነበረ ነው ያልሽኝ? ወንድሟ ነበረ ነው ያልሽኝ? ከአሜሪካ የመጡትም ነበሩ። ወንድሟ ማን ይባላል? ምክንያቱም አንድ ወንድሟ ነው ጆሲ ነው ማን የሚባል ልጅ ወንድም አላት የዚህ ነዋሪ ያለ ጆሲ የሚባል እና ሌሎች ከአሜሪካ የመጡ ጆሲ የሚባለው እዚህ የሚኖር ነው። ስሙ ጆሲ ነው ወይስ እርግጠኛ ነሽ ስሙን? ምክንያቱም እሱን ማውራት ስላለብኝ የሆነ የኔ አሁን ስማቸው የነሱ ፋሚሊ ምንድነው ለመሰለሽ የሚያስፈልገኝ እንዴ ትንሽ ለመረጃነት ብዬ ነው እንትን ያረኩኝ እንጂ ለምንድን ነው የፈለግነው መሰለሽ? የእሷን ወንድም ካገኘን እርግጠኛ ከሆነ እሱን ደውሉ። በሚዲያ ምን አሉኝ መሰለ ቅድም እንዳትሄጂ ሰብለው ሲደውሉልኝ ይኸውልህ እነ ጃጉር ሂጂ
አወራንና እባክሽን እንደው ለቅሶ መድረስ ትፈልጊያለሽ ወይ? በጣም ተናደድኩና ነይ እንሂድ አልኳት። አንዷን በቪዲዮ እያሳየኋቸው ላይቭ ገብቻለሁ። ቻርጀር ፉሉ ነው። ልብሴን ለባበስኩ፣ በካሜራ ወጣሁ። ቦሌ ሆምስ ጋር መናፈሻ ውስጥ ተቀመጥኩ። ከዛ ካፌ ተቀመጥኩ። ይሄ ሁሉ በቪዲዮ እያዩ እየተከታተሉኝ ነው። አሜን ስንት ደቂቃ ትደርሻለሽ ስትባል 10 ደቂቃ ቶሎ ደርሳለሁ ቅርብ ነኝ። አሁን ወጥቻለሁ አለች። ከዛ ካሜራ ላይ ቪዲዮ ላይ ያዩኝና እኔን ሊወስድ 1 ሰዓት ከምናምን ተቀመጥኩልክ። ይሄው ነው የሚጣማለች። ለሐቅሽ ተናገሪ ለክርሽ በዛ መሃል ማግኘት ዴዚ መታለች። አስገባት አበባ እየሰጠች ውሽ ገላግሎኝ እንደበለ እባካችሁ ሪኩዌስት ያደረጋችሁ ሰዎች እባካችሁ አንቺ እባካችሁ። ከዛ ምን ተብሎ ተደወለልኝ መሰለቅ እያዩ ነው። እኔ ደግሞ ያቺ ልጅ በካሜራም አልወጣችም። አብራሽ ትሂድ የተባለችው ልጅ ካሜራም አልወጣችም። ስልኳን ስጡኝ እሷ ትደውልልሻለች ስትደርስ። 1 ሰዓት ከምናምን ቁጭ አልኩኝ። ሀዘን ልብስ እንደለበስኩ ሰው እያየኝ 1 ሰዓት ከምናምን ካሜራ ላይ። ለካ ሰዎች ለቲና ወንድም ሼር ያደርጉለታል። ደወለ። ባዮ ላይ ስልክ ያለ የቢዝነስ ነው ስልክ አንደኛው ዮኒ። ከዛ ይደውልና ምን አለኝ፣ ኤደን ወደኛ ቤት ሰው ይዘሽ እየመጣሽ ነው አለኝ። በእውነት ነው የምልህ። አዎ ስለ እኛ አንፈልግም ማንንም ሰው ይዘሽብን እንዳትመጪ በራችን ዘግተና ያለ ነው። በቅርቡ ለሚዲያ እናሳውቃለን ብሎ እንዳደርሺ ተብዬ እዛ ሰፈር አንደኛ በቪዲዮ ታይቻለሁ። አንዴ በራይድ ተደበቂና እሷ ትውረድና ምናምን የማይሆን ሕፃን ልጅ አይደለሁም እኔ። ከዛ ጋር ትንፋሽ እስኪበጠሱ ለምን ፓብሊክ ሰው እያየኝ ነው። ቢመጣው የሆነ ነገር ቢያደርጉኝስ? ቁጭ ብያለሁ። ጃጓር አለ፣ ለክሩ ቦምባስቲክ አለ፣ ሁሉም አሉ። ተነስቼ ነጭ ላብ እያላበኝ ኮምፓውንድ ውስጥ ገባው። አንዴ ሚውት አድርጌ አንዴ ፕሊዝ ዴዚን ላስገባት። አንዴ ፕሊዝ አንዴ ላስገባት ዴዚን። ሪኩዌስቱን አንሱ ሌሎቻችሁ እባካችሁ ሪኩዌስቱን አንሱ። ዴዚን ላስገባ። ካን ዩ ዱ ዳት ፕሊዝ? ሪኩዌስት ያደረጋችሁኝ ፕሊዝ አንሱት። ዴዚ ትግባ። ሞዴሬተር ስጠኝ ልከንስል። እኔ ከስሩኝ ዲሊት እያደረኳቸው ነው። ማግኘዜ ግን እኛ ጥያቄ መጠየቅ አትችሉም ስላለች አንተ ጠይቅልን። እኔ ጠይቃለሁ፣ እሱ ችግር የለው። ዴዚ ትላክ። ሌሎቹ ግን እግዚአብሔር አምላክ በቤታቸው ይድረስ። ሌላ ምንም አልልም። ታፕታፕ ኮፒ ሊንክ እያደረጋችሁ ማን ያስወጣቸው? ጌታ ሆይ ድረስ። ቲክታክ ራሱን ያስወጣቸው። ኮፒ ሊንክ አድርጉ፣ ታፕታፕ አድርጉ ፕሊዝ። ማን ያስወጣቸው? እነሱን ጭምር። ፈጣሪ ሆይ ድረስ። ተቀብራ ሰለስት አንቀመጥም ተብሎ አዳራሽ ውስጥ የተዘጋጀ ምግብ ጸበል ጻድቅ ነበረ። ጸበል ጻድቅ ቀምሰን አንዴ ታወሪያለሽ። አንዴ ፕሊዝ። ኢትስ ኦኬ። አንዴ ቆይ ላስገባቸው። ጆከር የት አለ? ናቅለውት ነው መሰለኝ። ቆይ አለ። አይ የኔ ሞዴሬተሮች አይነቅሉም። የኔዎቹ ራስ ኮፒ ሊንክ አድርጉ ፕሊዝ። አይ ኔትወርኩ ነው። ታፕታፕ እና ኮፒ ሊንክ አድርጉት። ያ የዴዚ የት አለ? ላያት አልቻልኩም። አይተሻታል? እኔ አይቻታለሁ። ማግኘት ስጠኝ ወይም ሞዴሬተር ላስገባ። ያ ከስር ቁጥር ካልጻፍሽ እንትን አይለኝ። ይኸው ጻፍኩኝ። አይታይህም? የኔ ወይ ጉድ! እዚሁ በኪዳነ ምሕረት እንትኑን እንትን በሉት ደግሞ ቤት አድርጌ ሪኩዌስት። ምን አይነት ሰዎች ናችሁ በእናታችሁ? አረመኔ ነው አበሻ ማለት ሪኩዌስት ያደርጋል ወይ? ዝጋውና እሷ ብቻ እንትን ስታደርግ እንቅለባት። ከድጃ የሚል ነው ያስገባሽው። ኖ ትክክል አይደለም ያስገባሽው። ትክክለኛ ሰው አይደለም። ኖ እሷ መታ አበባ ስትሰጥ ነበረ። ያ አይቻት ነበረ እኔ ሁለቴ። ዴዚ ካለሽ ሪኩዌስት አድርጊ። ወይ ፈጣሪ እያየው ነው ከስራ። አንዴ